ዛሬ እስቲ በብዙዎች ዘንድ አከራካሪ የሆነውን ነጥብ ላንሳላችሁ። ሞሪንጋ ለመወፈር ነው ወይስ ለመክሳት ነው የሚጠቅመው? ይሄንን እስቲ እንድትመልሱልኝ እፈልጋለሁ። በእርግጥ ማብራሪያ አስቀምጠላችኋለሁ፣ ግን እስቲ እናንተ አስቡ የትኛው ይሆናል? እስቲ የበለጠ የሚያወዛግባችሁን ነገር ልጨምርላችሁ። የምትመለከቷቸው ትልቅ የሀገራችን እንቁ የሆኑ በየዘርፋቸው ያሉ ትልቅ ባለሙያዎች እንግዲህ ከኔ የዌልነስ ሞሪንጋ ስጦታ ተበርክቶላቸው ነበረ። እነዚህ ሁለቱም የፈለጉት ለተለያየ ዓላማና ሁኔታ ነበረ። አንደኛው ጡንቻውን ለመገንባት፣ አንደኛው ደግሞ ሰውነቱን ለመቀነስ። ሁለቱም እንግዲህ ለውጣቸውን የምታውቁት ነው፣ ለእናንተ አልነግራችሁ። ይሄ ብቻ አይደለም። ለምሳሌ አንድ ሰው ፕሮቲን ሲጠቀም ይወፍራል ወይስ ይከሳል? ምክንያቱም አብዛኞቻችን የኒውትሪሽን ባለሙያዎች ክብደት መቀነስ ለሚፈልጉ ሰዎች፣ ስብን ማቅለጥ ለሚፈልጉ ሰዎች ምን ብለን እንመክራለን? ጥሩ የሆነ ፕሮቲንን አብዝታችሁ ተመገቡ ብለን እንላለን። መወፈርና ደግሞ ጡንቻ መገንባት ለሚፈልጉም ሰዎች ጥሩ ፕሮቲን ተጠቀሙ ብለን እንላለን። የትኛው ነው ትክክል? እስኪ ኮሜንት ላይ አስቀምጡልኝ።